ሲጀመር ስልክህን ቆልፈው። ከዛ እኔ ስደውልልህ አሳውቁኝ ይገባልሃል። ያኔ በፍጥነት ትደውልልኛለህ። ገባክ? ማስቲ ተረጋጋ። ዝም በይ አንቺ ማትረቢ። እንዲህ እንደ ሌባ እንዳስቆጠርሽኝና እንዳቃጠልሽኝ የማደርግሽን አሳይሻለሁ። አብሮሽ መጣ አይደለ? አላቃትም ብዬ ከልጁ ጋር መሆን ይችል ነበር። ዝም በይ አንቺ ማትረቢ። በምን ተመታው እንዳትይ። አሁን ሳላጋጭሽ ነው ቀጥይ። እኔ ምልሽ ልዕልት፣ እፈልጋለሁ ያልሽን ገንዘብ ልጠይቂ ነው እንዴ? አላውቅም፣ ግን ልጅቷ ታግታም ከሆነ ባንተ ምክንያት ነው የሚሆነው። ልጅቷ መታገቷን አሁንም እርግጠኛ አይደለሽም እንዴ? ጠላት አለ ማለቴ ቤተሰቦችን ሊያጠቃም ይችል። በዛ ላይ ደግሞ እንደነገርከኝ ከሆነ ረጅም ዓመት ከነናታን ጋር አልተገናኘህም። ስለዚህ ዙሪያ ያሉ ሰዎች አንተ ልጅ እንዳለህ አያውቁም ማለት ነው። ይሄ ያሳምናል ብለህ ታስባለህ? እኔ አላውቅም፣ ግን ለሷ ከሆነ ምንም ነገር አደርጋለሁ። ብሩንም ቢሆን እከፍላለሁ። እሺ፣ አመሰግናለሁ። አሁን ናታን የት ሄዶ ነው? ጥሪውና አብረን እናውራ፣ እንመካከርበት። ልጅቷን አብረን እንፈልግ። እችን ቀን አብረን እንለፋት። እንደዛ ቢሆን ነው የሚሻለው። ልደውልለት እና እመጣለሁ። ሄሎ ልዕልት። ሄሎ ናታን፣ የት ሆነህ ነው? ብዙም ሩቅ አይደለሁም። ዝም ብዬ ወደዛ ወደዚህ እያልኩኝ ነው። ጨንቆኛል በጣም። አሁኑን ወደ ቤት ነው። ምን ተገኘ? ምንም፣ ግን ከግርማ ጋር አንድ ላይ እንድንማከር ብዬ ነው። ምን ጥቅም አለው መመካከር? እሷን ይመልሳታል። ናታን፣ በእናትህ ድርቀትህን ተወው በቃ። ናና ታግታም ከሆነ አንድ ላይ ተማክረን መፍትሄ እንፈልጋለን። እኔ እናንተ እንዳሰብነውም ከሆነ አሁን ማወቃችን አይቀርም። እሺ በቃ መጣሁ። አንቺ ማትረቢ ቆሻሻ! ዝም በይ። ትሰሚኛለሽ? ከዚህ በፊት አልነገርኩሽም? ዝም ብለሽ ስልክ አትደውይ ያልኩሽ አልነበረ እንዴ? ከልዕልት ጋር መሆኔን እያወቅሽ ዝም ብለሽ ትደውያለሽ? ይኸውልሽ፣ ይሄ ለፈጸምሽው ጉዳይ ልንገርሽ፣ ዋጋ ትከፊበታለሽ። አንድ እኮ የቤተሰብ ጉዳይ ገጥሞኝ ነው። እደውልልሃለሁ። ይቅርታ። ለምኑ? ስልክህን ማቋረጥ ሳትፈልግ አዘጋሁ። አንቺ ነገረኛ ልጅ። ይኸውልሽ ብቻ አደራሽን ልጅን እንደዚህ በነገር እንዳጠብሽው። ነገሮች ሁሉ እኮ መነሻ አላቸው። ድንገት ከልጅ ጋር መግባባት የምትችሉ ከሆነ ለሚስት ነገረኛ እንዳትሆንባት ብለህ ንገረው። ምን አለሽ? እየመጣ ነው? አዎ። እንዳነሳው ስድብ። ቆይ ለምን? ጠብር ግፍ ብዬ ስራውን እየሰራውለት ነው፣ ግን ምስጋና የለም። አዎ በእርግጥ ይከፍለኛል፣ ግን እኔ ገንዘብ በቂ የሆነ ነገር አይደለም የምሰራው። ወንጀልና ህገ ወጥ ነገር እንደሚበዛበት እያወቅኩ ነፍሴን አሳልፌ የሰጠሁት። ግን እሱስ መቼ ደሞዝ ብሎ ከሚወረውርልኝ ብር በላይ ሰጥቶኝ ያውቃል? መቼ አመስግኑ? መች ጥሩ ነገር ተናግሩ? እኔ ስለምን እታመንለታለሁ ታዲያ? አድርጊው ማስተዋል። እቺ ልጅ ሎተሪ ናት፣ ተጠቀሚባት። ሁሉም ሰው ስለ ራሱ ብቻ ነው የሚያስበው። አንቺም ለራስሽ አስቢ። ስማ ናቲ፣ እቅድ ቀይሬያለሁ። 3 ሚሊዮን ብሩን የኛ እናድርገው። ሄመንን እናንተ እናግታታለን። አሁን በፍጥነት መተህ ትወስዳታለህ። ከዛ ግርማና ናታንን በተለያየ ቁጥር ታጨናንቃቸዋለህ። የተገኘውን ገንዘብ ደግሞ ለሁለት እንካፈለዋለን። ናቲ ወንድ ልጅ ነህ፣ ላስታውስ ብዬ ነው። ታደርገዋለህ።
እና ደግሞ የኔን ስም በስተት መጥራት አትችልም። አሁን ያለን 20 ደቂቃ ብቻ ነው። ቶሎ ና። ብዙ ማካበድ አያስፈልግም። ትኩረት ይስባል። እሺ ሄመኒ፣ ቅድም ማስፈራውሽ አይደለም? አዎ በጣም ይቅርታ። እሺ፣ በሰውየው የተነሳ ፈርቼ ነበር። ለዛ ነው። እሺ እሺ፣ ችግር የለም እታረቅሻለሁ። ግን ወንድሜ ናፍቆኛል። እሺ፣ አሁን ትሄጃለሽ። የት? ወንድሜ ጋር? አዎ፣ ግርማ ሳይመጣና ሳይቆጣ የኔ ጓደኛ ወንድምሽ ጋር ይወስድሻል። እሺ? እውነትሽን ነው? አዎ፣ አሰብኩበት። ለአንቺ ከግርማ በተሻለ ወንድምሽ ጋር መሆኑ ነው የሚሻለው። ለርቁም ደግሞ ቢሆን እናስብበታለን። በጣም ደስ ይላል። እሺ በቃ አሁን ጓደኛዬ እስኪመጣ እንጠባበቅ። እሺ በጣም ነው ማዝነኝ ልጅ። አብሶ ደግሞ የኔን ስም ተጠቅመው ልጅቷን ማገታቸውን ሰማ ይኸውልህ ማመን ነው የከበደኝ። አያር ላይ አንተ መምጣት ያለችኝን አንድ እህቴን ነው ያሳጣኝ። አንድ እህቴን እመነኝ ልጄ፣ ቃል እገባላለሁ እናገኛታለን። እናገኛታለን? የት ነው የምናገኛት? ታዲያ እዚህ ለምን ትቀመጣለህ? ውጣና ፈልገህ ይዛት ና። በቃ ተረጋጋ ናታን። አሁን እኮ ልንነጋገር ነው የተገናኘ ነው። የኔ ልጅ ተረዳኝ እንጂ አንተ እኮ ምንም የገባ ነገር ስለሌለ ነው። ምንድን ነው የማላውቀው? እስኪ አስረጅኝ እስኪ ምንድን ነው የማላውቀው ነገር? ለምን ለሰዎቹ መልሰን አንደውልላቸው? እነሱ እኮ ሲፈልጉ ብቻ ነው የሚደውሉት እንጂ እኛ ስንደውላቸው ስልካቸው አይሰራም። ይህንን ሳታውቂ ቀርተሽ? እሺ እንጠብቅ፣ ከዛ አወራቸዋለሁ። ጠብቃለሁ። እስከ መቼ ነው የምንጠብቀው? በመጠበቅ ውስጥ አንድ ነገር ብትሆንስ? የት እንዳለች እኮ አናውቅም። ጠብቅን። ናግባ። በጣም ደስ ብሎኛል። ወንድሜን ላገኘው ነው። በጣም ናፍቆኝ ነበር። እኔም ናፍቆኛል። ሰላምታዬን ታደርሽልኛለሽ? አሁን ምንድን ነው የማደርገው? የነገርኩና አታድርቀኝ። ሄመንዬ፣ አሁን ከሱ ጋር ናታን ጋር ትሄጃለሽ። እሺ? እሺ። ነው የሚታይ። እንደገባ ደውልልኝ። ለምንድን ነው ማክሻረካ? ፊትህ እኮ አይታይም። ፈልጌው ነው። ስምህ ማን ነው? ወንድሜን ታውቀዋለህ? ናት ይባላለሁ። አንቺስ ማን ትባያለሽ? የወንድሜ ደግሞ ናታን ይባላል። ስማቸው ይመሳሰላል። የኔ ደግሞ ሄመን። ምን ሆኜ ነው የሆነች ስሜን የምነግራት? ለነገሩ ልጅ ናት፣ ትረሳዋለች። ናቲ ምረሹ ግን አይመስለኝም። ምን? እሺ አሁን ለምን ጠራሽኝ? ጉንፋን አሞህ ነው? አዎ አሁን ቶሎ እንሂድ። በዛ ላይ ደግሞ ማውራት አልችልም፣ በጣም ነው ያመመኝ። እሺ እሺ፣ አንድ ጥያቄ ልጠይቅህ። ወንድሜን የት ነው የምታውቀው? እኔ ለምን አላውቅህም? ቤታችንም አታውቅም። ብዙ ጊዜ አንቺ ከተኛሽ በኋላ ማታ ነው የምመጣው። እሺ ግን በቃ ለአንድ ጥያቄ ነበር ያስፈቀድሽው። አሁን ነይ፣ ዝም ብለሽ እንሂድ። ለሰው የሚራራ ሰውና ሕግና ደንብ የሚከተል ሰው መቼም አያልፍለትም። ልክ እንደ ስምሽ አስተዋይ ሁኚ። ስለማንም አያገባሽም። እና ደግሞ የአሁኑ እቅድሽን ከእስከዛሬው በደንብ የተሻለ ማንነትሽን አሳያቸው። አንቺ ጥሩ ነገር በሙሉ ይገባሻል። ድርሻሽን ለመውሰድ እንዳታፍሪ። ሰባት ሰዓት ሊሆን እኮ ነው፣ ግን ይኸው ማንም የደወለ የለም። እኛም እጃችንን አጣጥፈን ተቀምጠናል። ልጄ ትንሽ ስለደከመ አረፍ በል። ካልሆነ እኮ ነገ አቅም ስለማይኖር እሷንም ለመፈለግ አንችልም። ልዕልት፣ አንቺም እስኪ አረፍ በይ። አረፍ በል። ለአንተም አረፍት ማድረግ በጣም ቀላል ነው። ለአመታት እኛን ትተህ ሄደህ ረጅም ጊዜ ረፍት አድርገሃል። ግን ሁሉም ሰው እንዳንተ ጭንቅላት የሌለው ሰው አይደለም። ልጄ ምን ሆነሃል? ባገኘው አጋጣሚ ሁሉ ዝም ላቱ ቀሰኝ። ሰው መውቀስ እኮ በጣም ቀላል ነው፣ ግን የዛን ሰው ምክንያት ማን ይለት? የትኛውን ምክንያት ሰበብ ሊሆን አይችልም። አንተ ሴሰኝነት ነው እኔና እናቴን ጥለህ እንድትሄድ ያደረገ። ልጄ ተሳስተሃል። ልጄ አትበለኝ። አንተ እኮ በእድሜ ከኔ የምታንስ ልጅ ጋር ትዳር ለመመስረት ደፋ ቀና ስትል ነበር። ካሳፋሪ ሰው ነው። እሱንም ቢሆን እኮ አልገባህም። ቆይ ግን ከአንተ ለምን ተፈጠርኩ? እናቴስ ለምን አመነች? ለምን እጅህን ያዘች? ልጄ እስኪ ላስረዳ። ዝም በል አታውረኝ። በዚህ ሰዓት ስለ ሄመን ተጨንቄያለሁ።
ያንተን ተረት ተረት መስማት አልፈልግም። አረ በቃ ተውን ሰዎች። አሁን እኮ ሙሉ ትኩረታችንን ማድረግ ያለብን ይሄ መንጋ ነው። በቃ እስኪ ትንሽ አየር ልውሰድ። አዎ ይሉጣ፣ ስራ ስለሚያስጨንቅ መተንፈስ አልችልም። ሄሎ ግርማ፣ የት ላገኛት እችላለሁ? ያልፈለግኳት ቦታ የለም ግን የለችም። ምን ላርግ? 7 ሰዓት እኮ ሆኗል። በዚህ ሰዓት የት ሄጄ ልፈልጋት? ግርማ እባክህ ተረዳኝ እንዴ! አሁንም ቢሆን ሆን ብዬ ያደረኩት ነገር አታስመስልም። እንፈልጋታለን። ፈጣሪ ቸሩር ያሰማን። መጥፎ ሰው እጅ ላይ ጣላት እንጂ ትገኛለች። በዚህ ሰዓት እንዴ? ቆየት ልፈልጋት እችላለሁ በዚህ ሰዓት ሊያውም ብቻዬን። እሺ ፈልጋታለሁ ጌታዬ። አይ ያው ታዛዥነቴን ነው። እሺ እሺ። በጣም ቀልደኛ እኮ ነው ግርማ። በዚህ ሰዓት በየፖሊስ ጣቢያና በየሆስፒታል ልፈልጋት? ተረጋጋ፣ ብዙ አትቸኩል። ትንሽ ብቻ ተጨነቅ። ከዛ ዋናው ጭንቀት ደግሞ ይመጣልሃል። ያንተ አሻንጉሊት መሆን በጣም ሰልችቶኛል። አሁን ተላላኪ ሳልሆን አለቃ ነኝ። ሄመን ለእኔ ገንዘቤ ናት። ከፈለክ ትወስዳታለህ፣ ካልሆነም አርቄ ጥያት አሳብድሃለሁ። ንቀት ለሚያሳዩ ሰዎች ርኅራኄን አናሳይም። ይገባሃል አቶ ግርማ? ስለዚህ ሌሊቱን ሙሉ ቁጭ ብለን ልናድር ነው? ንገሪኛ። ስታመጣኝ ወንድሜ ጋር ትወስደኝ ነበር፣ ግን አሁን እዚህ የለም። አዎ የለም፣ ግን ደግሞ እንደምወስድሽ ቃል ገብቼልሻለሁ አይደል? አላምንህም። አሁን ወንድሜ ጋር ውሰደኝ እባክሽን። መሽቷል፣ በቃ ልተኛበት። ወንድሜ ጋር ድረሰኝና ተኛው። ምን ጉር ነው በፈጣሪ። እስኪ አስተኛኝ። ሄሎ ናቲ፣ ምን ሆነ ነው በዚህ ሰዓት? ልጅቷ እያላዘነችብኝ ነው። ምትያትን ነገር በያትና አስተኛት። እና አንድ ሕፃን ልጅ ማስተኛት ተቅቶ ነው እኔ ጋር የደወልከው? አዎ ይከብደኛል። አልመታት ወይ አላፈናት። ሕፃን ልጅ እኮ ነች። አባብለታ። ታዲያ እሷን መሸወድ ይከብዳል? አዎ ይከብደኛል። ምታወሪያትን ነገር በያትና አስተኛት። በአንቺ ምክንያት ነው። ምኑ? ሄመን የጠፋችሁ በአንቺ ምክንያት ነው። ተይ፣ እኔ ከአንቺ ጋር ልሆንም ልቅርብሽ ስልሽ እምቢ አልሽኝ። ይኸው ከአንቺ ጋር ሆኜ ስዘናጋ አንድ መሳሳላት እህቴ ያመለጠች። አረ ተው ናታን፣ በፈጠረ ራሴ እንድወቅስና እንድቀጣ አታድርገኝ። በእናትህ እንደዚህ አይነት ነገር አትናገር። አይደለ? እስኪ የቱ ጋ ነው ውሸቱ? ንገረኝ እስኪ። አንተ ነገሩን በተሳሳተ መልኩ ነው የተረዳኸው። የቱ ጋ ነው በተሳሳተ መንገድ የተረዳሁት? እስኪ ንገረኝ። እኔ ላይ ሙጥኝ ማለትሽ ነው? ስለምን መለጠፍ ነው የምታወራው? አንተ አይደለህ እንደ ይቅርታ ጠየቅከኝ? ይቅርታን ተቀብዬ ተመለስን። ያኔ ይቅርታ ልጠይቅሽ የመጣው ጊዜ እግሬን ሰብሮት በነበረ። ምን ነው ልሳኔንም በዘጋው። በዚህ ልክ ናታን? በዚህ ልክ ትያለሽ እንዴ? አይታይሽም? ሄመን እኮ ጠፍታለች። ይሄ ሁሉ የሆነው በእኔና አንቺ መዘናጋት ነው። እሺ እኔ ላይ እንደፈለግክ መቆጣት መናደር ትችላለህ፣ ግን እባክህ ራስህ እንዳትጎዳ። አስኮነኝ። አሁን ከኔ ተቃራኒ በመሆን እንዲያልኳት ብዬ እንዲከፋኝ ነው? አረ እንደዛ አይደለም፣ ያለህበት ስሜት ስለገባኝ ነው። ወዴት ነው? ልከተለው።
እመኝኝ እኔ ቆንጆ። አሁን ስልኩን ስጭው። አንተ ምን አይነት ማረባ ሰው ነህ? ቆይ ለማንኛውም ነገ ጠዋት እናወራለን። ናታን ጠብቀኝ እንጂ። ቆይ ናታን ልዕልት በቃ ተኛ፣ ትከተኝ። በዚህ ምሽትማ ብቻህን አልተውህም። መሞትም ካለብን አብረን እንሞታለን። እኔ ብቻዬን መሆን ፈልጋለሁ። በቃ ተኝና ተመለሽ። በጭራሽ ብቻ ልተውህ አልችልም። ቀስ እያልኩም ቢሆን ከኋላ እከተልሃለሁ። በቃ አታሳብጅኝ። እንግዲህ በጣም መሽቷል። ልጅ ግቢ። በቃ አልገባም። የራስሽ ጉዳይ ነው። ናታን ናታን፣ እግዚአብሔር አሁን በጣም ፈርቻለሁ። ወንድሜን ጥዬው መጥፋቴ ትልቅ ጥፋት ነው። ወንድሜን ድጋሚ ባላገኘውስ? ማስተዋልም ውሸታም ናት። ብዙ ቀን ዋሽታኝ ታውቃለች። አሁን ምን ሊፈጠር ነው? ቆይ እነዚህ ሰዎች ምንድን ነው የሚሉኝ? ስልኬን እኮ ማጥፋት ወይ ሳይለንት ማድረግ እችላለሁ። ይሄ ሽማግሌ ደግሞ 24 ሰዓት እንደ ሮቦት እንሰራለት ነው እንደሚፈልገው። ኤርፕሌን ሙድ አድርጎ መገላገል ነው እንጂ። በያለን አደራ ግርማ። ማስተዋል ነገ ነግቶ አንገትሽን እስከማንቀሽ ድረስ ጓጉቻለሁ። ቆይ ብቻ አለቅሽም። እነዚህ ደግሞ ወጥተው የት ቀሩ ይባላል። ወይኔ ጉዴ! ምን ነው እግሬን በሰበረው። ምን አይነት ጉዱስ ነው የገባሁት? መቼም ዝም ብዬ መቀመጥ የለብኝም። ወጥቼ ልፈልጋቸው። አረ ናታን እያሳመምከኝ ነው። ተው ቀስ እያደረግክ። እሺ ተመለሽ ስልሽ ብትሰሚ ኖሮ ሁሉ ነገር ባልተፈጠረ ነበር። ሌላ ጭንቀት አትሆኝብኝ። ቆይ ምን ተፈጥሮ ነው? እንደምታየው ተሸከሚያት መጥቼ እግሯን እያሸዋት ነው አይደል? ስለዚህ ተሰብራለች ማለት ነው። አይዞሽ ልዕልትዬ። ወድቀሽ ነው? ተጎዳሽ እንዴ? አሁን ደግሞ ለቀድሞ ጮኛ እየተቆረቆርክላት ነው? እሺ ዝም ብል ይሻላል። አዎ ዝም ብትል ነው የሚሻለው። ናታን ምንድን ነው ያደረግከው? ሰውየው እኮ አሁን ተናዶ በዛው ከቀረኛ ላይ ነው ችግር የምትፈጥረው። አሁን አሙሽ ይጮሻል ነበር እንዴ? ከምን ወደነሽ ደግሞ መካሪ ሆንሽ? እሱማ ህመሜን ቻል አድርጌ ሆነ። ወደ መኝታ ቤት አስገባሽ? አንተና እሱስ ግን? እኛ እዚሁ ሳሎን እንላለን። እሺ እንደዛ ከሆነ ለሁለታችሁም የሚለበስ ይዘህ ትመጣለህ። ናታን ምን? አመሰግናለሁ። ዳድሪ እንደምትገኝ እርግጠኛ ነኝ። ደግሞ ያው በእኔ የተነሳ ነው የጠፋችው። በጣም ይቅርታ አድርግልኝ። አሁን ተኝ በቃ፣ ነገ ይደርሳል። መተኛት አልችልም ናታን። የደረሰብን ነገር በጭራሽ እንደማያስተኛ አውቃለሁ። እኔም ቢሆን እዚሁ ሆኜ መተኛት አልችልም። አንተም እዛ ሄደህ እንቅልፍ እንደማይወስድህ አውቃለሁ። እኔም እዚሁ ሆኜ ስጨነቅ ነው ማድረው። ስለዚህ ለምን እዚሁ አድረህ ስለምናደርጋቸው ነገሮች እያሰብን አናድርም? ግን ደግሞ አባት ደስ ላይለው ይችላል። እኔም ማንነት ትወጃለሽ አይደል? አባት ማለት ምን ማለት ነው? ልጅ እንኳን በስተትም ይወለዳል። ግን እኮ ምንም ቢሆን ልጁ ነህ። ዳድሪ የትም አትሄድም አይደል? ነገ እናወራበታለን። ተሻላት እንዴ ልዕልት? የኔ ልጅ ግን ለምን እንደዚህ ሆነ ብላ አልጠየከኝም? ለምንድን ነው ከመሬት ተነስተህ የምትጠላኝ? ምናልባት እናቴ የነገረች ውሸት ቢሆንስ? ስለ እናቴ እንዳታወራ አንተ ክፉ። ከአንተ ጋር በአንድ ጣራ ስር መገኘት የራሱ በጣም ይጸጽተኛል። በጣም ግን መልስ አለኝ። ቀድሞ የተናገረው ሁሉ ልክ አይደለም። ቆይ እኔ ምን ልሆንልህ? ልሙትልህ? እንዲህ ለትንሿ አይመንና ለልዕልት ታስፈልጋቸዋለህ። ለእነሱ ስትል መቆየት አለብህ። አንተ ግን በምድር ላይ መኖር እንድጠላ ነው ያደረገኝ። በቃ ዝም በለኝ። እሺ ልጅ ይቅርታ። ካሁን በኋላ በታምር አልጨቀጭቅም።
አመሰግናለሁ። በረዳችሁ አይደለ? እንዴ ልዕልትዬ፣ ታሞ መቸገሩ ለምን አስፈለገ? ኧረ አልተቸገርኩም። እንኩ ልበሱ። ናታን፣ ምን? ለምን ገብተህ ትንሽ ረፍት አታደርግም? ግቢነት እዛ እኮ ብቻዬን መተኛት ስላልቻልኩ ነው። እዚያ አብሬያችሁ ልደር? አይገባኝም። ቆይ ልዕልተኛን አለበሽን፣ አንቺስ አይበርድሽም? አይበርደኝም። ከናታን ጋር ለብሳለሁ። ማን ነው ደግሞ በጠዋት የሚደውለው? ሄሎ፣ ማን ልበል? አላወቅኩም። እናንተ ማን ናችሁ? ሄመንዬ ምን ሆናለች? ሄመን? ማን የደወለው? ያገቷት ሰዎች ናቸው? ይኸውልህ ወንድሜ፣ እንደዚህ አይነት ነገር አታውቅም። ይኸውልህ ሕፃን ልጅ ናት። እንደዚህ አይነት ነገር አቁም። ስልኩን ስጠኝ እስኪ እኔ ላናግረው። ስማ ወንድሜ፣ ይኸውልህ የምትፈልገውን ነገር አደርጋለሁ። ብቻ እሷን ብቻ እንዳጎዳት። እንዴ ወንድሜ ምን ሆነሃል? መደራደር እኮ እንችላለን። ምንድን ነው የምፈልገው? አረ በፈጠረክ 3 ሚሊዮን እኮ በጣም ብዙ ነው። ከየት አመጣለሁ? ምን አለ? ይኸውልህ ሄመንን ለማስለቀቅ 3 ሚሊዮን ብር አምጣ ብሎ ነው የዘጋብኝ። እሺ እንደዛ ከሆነ አንተ ብሩ አለ ትከፍለዋለህ ወይስ ምን ለማድረግ ነው ያሰብከው? ሄመን በዚህ መሀል አንድ ነገር እንዳትሆንብኝ። አንድ ነገር ከሆነች እኔ ያልቋቋመው። ቆይሽ፣ ለማንኛውም ለጠበቃ ያማክሬው ልምጣ። የሚከፍል ይመስላል። አላውቅም፣ ግን እኔም በጥቅም የሚያስከፈለገ ሊያደርገው ይችላል። ወይም ደግሞ እኛ መጀመሪያ እንደጠረጠር ነው ሄመንን ከያዟት ሰዎች ጋር እጁ ሊኖርበት ይችላል። እኔም ልክ እንዳንተ ነው ያሰብኩት። ውጭ እጅ ተደብቄ የሚያወራው ልስማው እንዴ? አይ ተይ። ይኸውላችሁ ጠበቃዬን አውርቼው ነበር። ጠበቃዬን ጉዳይ በስልክ ሳይሆን በአካል አግኝቼ ማውራት አለብኝ ብሎኛል። ስለዚህ ወደ እሱ ጋር ልሂድ። በጣም አሪፍ። ስለዚህ በቃ አብረን ሄደን እናገኘው። አይ ኖ አይሆንም። ይኸውላችሁ ጠበቃዬ ሳልነግረው ይዣችሁ ከሄድን ሊደብረው ይችላል። ጠበቃዬ ደግሞ የሰዎች ወከባ አይወድም። ስለዚህ ጉዳዩን ነግሬው ደግሞ ቢያንስ ለነገሩ ስለሚፈልጋችሁ የዛኔ ይዣችሁ ሄዳለሁ። እንዳልክ። እሺ፣ አመሰግናለሁ። እንከተለው እንዴ? አይ ተይው። እኛ አሁን እሷን ማግኘት ብቻ ነው የምንፈልገው። ከፍሎ የሚሆን ከደበቀበት ቦታ እንደፈለገ አድርጎ እሷን ብቻ ያምጣለን። አጅሪት፣ አልጋው ተመችቶች ፏ ብለሽ ተኝተሻል። ደግሞ አተኛኝሽ እንዴት ያጓጓል። ግርማ መታሃል እንዴ? እኔ እኮ ሌሊቱን ሙሉ ስፈልጋት አድሬ ገና አሁን መግባቴ ነው እና እንቅልፍ ሸለብ አደረገኝ። ምን ቀልድ መሆን አለበት? እና ልጅቷ አልተገኘችም እያልሽ ነው? አዎ አላገኘኋትም። ሌሊቱን ሙሉ ያልገባሁበት ያልፈለግኳት ቦታ የለም። ግርማኔ ራሱ ነጨንቆኛል። እና ታዲያ የተደወለልኝ ስልክ ምንድን ነው? የምን ስልክ? ሄመን እኛ ጋር ናት፣ ገንዘብ አምጣ እኮ ነው ያሉኝ። ምን? ቆይ እንዴት? ይኸውልሽ ማስተዋል፣ ተመልከችኝ፣ ሕፃን ልጅ አይደለሁም። በእኔ አትቀልጅብኝ።
ከአንቺ በቀር ስለኔና ስለ ናታን የሚያውቅ ማንም ሰው የለም። ይሄ ያንቺ እጅ አለበት። ምንም አላቅም። እመነኝ ግርማ፣ እኔ ምንም አውቀው ታሪክ የለም። እገልሻለሁ። ዛሬ ልንገርሽ፣ እውነቱን ንገሪኝ። አልለቅሽም። እሺ አልለቅሽም። እኔ አንቺ መጫወቻ አይደለሁም። እሺ እኔ አላቅም ግርማ፣ ልቀቀኝ። አላቅም፣ እኔ ልቀቀኝ። ናታን ቁርስ ላቅርብና ትንሽ ብላ። በቃኝ። ለምን እንደዚህ ትሆናለህ? ምግብ ካልበላ እኮ ራስህን በጣም እየጎዳ ነው የምትሄደው። በዛ ላይ ሄመንንም ለመፈለግ ጠንካራ መሆን አለብህ። እኔ አሁን ውስጤ ምንም ጥሩ ስሜት እየተሰማኝ አይደለም። ምንም ምግብ አልፈልግም። ቢሆንም ትንሽ ለመብላት ሞክር። ውስጤ ሰላም አይደለም። አይምሮዬ ሰላም ሳይሆን እንዴት ምግብ ሊበላልኝ ይችላል? ባይሆን ላንቺ አቅርቢ ነቢ። ይኸውልሽ ማስተዋል፣ ደግሜ ከያዝኩሽ ግን አልለቅሽም፣ እገልሻለሁ። ቆይ ምን አርጊ ነው የምትለኝ? አብረን እያለን አይደል እንዴ ልጅቷ የጠፋችው? አብረን ነው ቀኑ ሙሉ ስንፈልጋት የነበረው። አሁን ምን አርጊ ነው የምትለኝ እኔን? ቆይ ሄመን ለኔ ምን ናት? ማን ነው የሚያውቀው? ደግሞ በሷ ማን ነው የሚያስፈራራኝ? አላቅም። ተረጋግተን እናስብ። በፈጠረ አታሰቃይኝ እኔን። ይኸውልሽ ማስተዋል፣ ደዊ ለልጁ። ማን ነው? ስራውን ይሰራዋል ያልሽኝ ነዋ። እሺ ስልኩ ዝግ ነው። ካልሆነ ቤቱ እንሄዳለን ካላመንከኝ። ወንድሜ ጋር ነው የምንሄደው። አንቺ ቀልደኛ ነሽ ባክሽ። እንደዚህማ በቶሎ አትሄጂም። እኛ ጋር ትንሽ በእንግድነት ትቆያለሽ። አይ ብንሄድ ይሻላል። አይ አባትሽ ጋር ይሻልሻል። እሺ እኔ አንቺን ለአባትሽ ከሰጠሁሽ በኋላ የምፈልገውን ነገር ይሰጠኛል። ከዛ ማስቴ የለ ምን የለ ከዚች ሀገር ልም ብዬ እጠፋለሁ። አይ ወንድሜ ጋር ነው የምፈልገው። አባቴ ጋር መሄድ አልፈልግም። አይ እንግዲህ አባትሽ ጋር ከወሰድኩሽ በኋላ እሱን ወንድሜን አምጣልኝ ማለት ትችላለሽ። እኔ አሁን እንሂድ።